ቦንጆur ዛሬ ደግሞ ተመልሼ መጣሁላችሁ ቪዲዮ። ዛሬ መግቢያ ቀጥታ ወደ ቪዲዮ ነው። የቀይ ስርና የካሮት እና እሱን ፈጭቼ ጣጣት ሻት ቢደረግ ለመስራት ማለት ነው። እና ፈጫሁት። ማሽኑ ግን ስላስቸገረኝ እንትን እያለ ነበረ። በደንብ ደቂቃ አላረግ ብሎ እያጠለልኩት ምናምን ነበር። አጥልዬ ድጋሚ እየፈጫሁት ነበረ እና አሪፍ ነው። ጥቅም አለው እንጂ ይሄማ ነገር መሞከር አለበት ልንገራቸው እንጂ ብዬ ነው። እና ለደም ዝውውር አሪፍ ነው ተብሏል። ቆዳ ጥርት ለማድረግ ከውስጥ አይደል የሚጀምረው፣ ከላይ ብቻ የምንቀባው ሳይሆን ከውስጥም ነው ወደ ውስጥ የምናስገባው። ይወስነዋል ለቆዳችን ጥራትና ለቆዳ አሪፍ ነው። ያው ካሮት እንደምታውቁት ላይ ነው ብቻ በሽታ የመከላከል አቅማችንን እንትን ይላል። እና ይሄ ምንድነው ቀይ ስሩ ለጉበትም አሪፍ ነው የሚል ነገር ሰምቻለሁ፣ ባላረጋግጥም። እና ሰርታችሁ እነዚህ ፍሪጅ ውስጥ አስቀምጡ። እኔ ሎሚ አድርጌበታለሁ። ከፈለጋችሁ ዝንጅብል ማለት ነገር ጨማምራችሁ አሉ የሚጨማመሩ ነገሮች፣ እነሱን ካገኛችሁ ጨማምራችሁና አፕል ዝንጅብል ምናምን አንድ ላይ ፈጭታችሁ መጠቀም ትችላላችሁ። አሪፍ ነው እውነት። እና ሞክሩት። እኔ እንደውም ስለሰነፍኩኝ ሁሌ አላደረኩኝም። ይሄ ካለቀ በኋላ እና ግን ለውጡን ታዩበታላችሁ። የብጉር ምናምን የሚወጣባችሁ ከሆነ በደንብ ጥቅም አለው። ሰርታችሁ ለመጠቀም ሞክሩ። እና ጧት በባዶ ሆድ በሲኒ ከዛም ያነሰ እቃ ካላችሁ በዛ ሞክሩ። ይሄኛው ለማስቀመጥ ነው። አነስ ባለች እቃ ተጠቀሙት። ባይ